Audio Jungle. Audio Jungle. Audio Jungle. ሰላም ጤና ይስጥልን ውድ የሐረሪ ቲቪ ተመልካቾች፣ የዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ የአጀንዳ መሰናዶችን ነው። እኛም በዛሬው አጀንዳ መሰናዶችን ወደ እናንተ ልናደርስ የወደድነው በሐረሪ ክልል የትራፊክ አደጋን ከመከላከልና ከመቆጣጠር አንጻር የክልሉ ትራፊክ ጽሕፈት ቤት እየሰራቸው ያሉ ስራዎች ምን ይመስላሉ በሚለው ሐሳብ ዙሪያ እዚሁ ስቱዲዮ አንድ እንግዳ ጋብዣለሁ። እንግዳዬ ምክትል ኢንስፔክተር ታጅር አብዲ የሐረሪ ክልል ትራፊክ ጽሕፈት ቤት ኃላፊ ናቸው። እንግዲህ እንግዳችን እዚህ ስቱዲዮ ድረስ ስለተገኙ እጅግ ከልብ አመሰግናለሁ። አመሰግናለሁ። ዛሬ እንግዲህ የተገናኘንበት ዋና ዓላማ ምንድነው? እንደ ሐረሪ ክልል እየተሰሩ ያሉ የትራፊክ አደጋ የቁጥጥር ስራዎች ምን ይመስላሉ በሚለው ሐሳብ ዙሪያ የተለያዩ ሐሳቦችን የምናነሳ ነው የሚሆነው። ከዛ በፊት ግን የጥያቄያችን መነሻ የሆነን ዘንድ የትራፊክ አደጋ ምንድነው የሚለውን መነሻ እናድርገው እስቲ። ያው ትራፊክ አደጋ ምንድነው የማለት ጥያቄው ላይ ትራፊክ አደጋ ማለት እንደ ዓለም እንደ ሀገርና እንደ ክልላችን እስከ ሰፈር በትናንሽ ሀሳብ ውስጥ ሆኖ በመንዳት ሳታውቅ በድንጋጤና በኦቨር ኮንፊደንስ በአንድ ሰከንድ ውስጥ የሰው ህይወትና የሰው ንብረት ላይ ጉዳት የሚያደርስና የሰው ህይወት የሚያጠፋ ትራፊክ አደጋ ነው። መልካም። የትራፊክ አደጋ አሁን ላይ እንደ ሀገር እንደዚሁም እንደ ክልልም የሚያስከትለው ማህበራዊ፣ ኢኮኖሚያዊ የምንላቸው ቀውሶች ምንድናቸው ይላሉ? ያው ትራፊክ አደጋ ማህበራዊና ኢኮኖሚያዊ ላይ የሚያደርሰው አደጋ ትልቅ አስተዋጽኦ አለው፣ ጉዳትም አለው ማለት ነው። ስለዚህ ማለት ተፈለኩ የሰው ህይወት በአንድ ሰከንድ የሚያጠፋ ትራፊክ አደጋ ነው። በሚሊዮን የሚቆጠር ንብረት ላይ አደጋ የሚያደርስ ትራፊክ አደጋ ነው። ስለዚህ ትራፊክ አደጋ ከመከላከል አንፃር በጣም ሌሊትና ቀን ዝናብና ፀሐይ ውስጥ ነው ስራዎች እየተሰሩ ያሉት ማለት ነው። በዚህ መሀል ለህብረተሰባችን ምስጋና ማቅረብ ፈልጋለሁ ማለት ነው። በጣም የኛ ጎን ሆኖ ነው እያገዙ ነው ያለው። በግንዛቤም ዜብራ አካባቢም ግራ ይዞ እንዲሄዱ የሚያውቁ ሰው ለማያውቁ ሰዎች እየነገሩ አይ ግራችን ይዘን እንሂድ። ተማሪዎች አካባቢ የሚታዩ በጣም ጥሩ ሀሳቦችና ጥሩ ጎኖችም አሉ ማለት ነው። ሆኖም ግን ትራፊክ አደጋ ያው ሳታስብ የሚከሰት አደጋ ነው። እዚች ጋር ግን ላነሳለ የፈለኩት የትራፊክ አደጋ እንደ ሀገርም እንደ ክልልም የሚያስከትለው ማህበራዊና ኢኮኖሚያዊ ቀውስ ስንል በሰው ኃይልና በኢኮኖሚ ላይ የሚያስከትለው ጉዳቱ ምንድነው? ጉዳቱ ሰው ላይ የሚያደርስ ጉዳት ሰው ከቤት እንዳይወጣ ያደርጋል። ፓራላይዝ እንዲሆን ያደርጋል። የሰው ህይወት ያጠፋል። ድጋሚ ከዚህ ዓለም ምንድነው ወደ ዓለም ተመልሰ እንዳትኖር የሚያደርገው አንድ ሰው ከሞተ ሞተ ነው፣ ከሄደ ሄደ ነው። ስለዚህ ሰው ላይ የሚያመጣ ጉዳት ሰው ያለ እግር እንዲሄድ ያደርጋል። ሰው ከሆስፒታል ወደ ቤት እንዳይሄድ ያደርጋል። ስለዚህ ሰው ላይ የሚያመጣ ጉዳት ይሄ ነው። ንብረት ላይ የሚያመጣ ጉዳት ምን ብዬ ልናገር? ያ ራሱ ንብረት ነው። መኪና ራሱ አደጋ ያመጣ መኪና ራሱ ንብረት ነው። ስንት ሚሊዮን ስንት መቶ ሺህ የተገዛ ንብረት ነው። ሆኖም ግን በሌላ ንብረት ላይ ጉዳት ሲያመጣ ትልቅ ንብረት ላይ ጉዳት ማምጣት ነው የሚባለው። የሰው ቤት ሰብሮ መግባት አንፃር ከመንገድ ወጥቶ መንገድ ስቶ ፎቅ ምናምን ራሱና የሰው ንብረት ላይ ጉዳት የሚያደርስ ጉዳት ነው። መልካም። በአሁኑ ወቅት እንደ ሐረሪ ክልል የትራፊክ አደጋን ከመከላከልና ከመቆጣጠር አኳያ ምን አይነት ስራዎችን እያከናወናችሁ ትገኛላችሁ? እንደ ሐረሪ ክልል ማለት ነው። ቴንኪዩ። እንደ ሐረሪ ክልል ፖሊስ ኮሚሽን ትራፊክ ክፍል ዳይሬክተሬት የተለያዩ ስራዎች ነው እየተሰሩ ያሉት። አደጋ ከመከላከል አንፃር
ከተማና ገጠራችን አካባቢ እንደ ክልል እየተደረጉ ያሉ ስራዎች በቂም ባይሆን ከፍተኛ ስራዎች ነው እየተሰሩ ያሉት ማለት ነው። ይሄ ስንለው መውጫና መግቢያ የክልላችን መውጫና መግቢያ አካባቢ ላይ ሀገር አቋራጭ ለዚህ ሀገር ትልቅ አስተዋጽኦ ያሉ ትልቅ ውለታ ያሉ ትላልቅ መኪኖች አሉ። ከክልሎች ጋር የሚያተሳሰሩ መኪኖች ማለት ነው። የተለያዩ ኩዱራ የተለያዩ ቁሳቁሶች ከክልል ወደ ክልል የሚያጓጉዙ መኪኖች አሉ። እነሱ መንገድ ማያውቁ መኪኖችና ሾፌሮች መንገዶቻችን እዚህ አካባቢ ኩርባማ ነው፣ ቁልቁለት ነው፣ ታፔላ ጭምር ማለት ነው። ታፔላ ያለ ማያውቁ ከዲካም ይመጡ አሉ። ዲካም ቀሙሉ ወጥቶ ውሎ ሲመጣ እረፍት ወሰድ፣ እረፍት ካልወሰድክ እረፍት ወሰድ፣ ዘና ብለ እኛ ክልል ሰላማዊ ናት፣ ፍቅር ክልል ናት፣ ፍቅር ሀገር ናት። ቀስ ብለ ያለ ምንም ፍራቻ ይሄ መንገድ ትታ በዚህ መንገድ ወጣ እያል ክልላችን ጀርባ ሃይዌይ አለ መንገዳችን ማለት ነው። ከአመሬሳ እስከ ሀረቡ ያለው መንገድ ማለት ነው። እሱ እንድጠቀም የማድረግ ስራዎችም እየተሰሩ ነው ያሉት ትላልቅ መኪኖች ላይ ማለት ነው። ለምሳሌ ጫት ይዞ ከወዳይ ወደ ጅጅጋ የሚሄዱትም ከተማ ውስጥ እንዳይጠቀሙ በጀርባ እንዲጠቀሙ የማድረግ ስራዎች እየተሰሩ ነው። ትላልቅ ተሳቢ መኪኖች ወደኛ ክልል ማይገቡ ወደ ጎረቤታችን ክልል የሚሄዱ መኪኖች እንዲሄዱ የማድረግ ስራዎች በጀርባ እንዲሄዱ የማድረግ ስራዎች በሰፊ ሁኔታ እየተሰራ ነው ያለው ማለት ነው። እነሱ ወደ ኋላ ወደ ጀርባ እንዲጠቀሙ ካረግን በኋላ ከ100% 60% አደጋ ተቀንሷል። 60 ቤት ውስጥ ምን አደጋ ተቀንሷል? አዎ እነሱ ጀርባ እንዲጠቀሙ ካረግን በኋላ ማለት ነው። ሃይዌይ እንዲጠቀሙ ካረግን በኋላ ሆኖም ግን ያው አደጋ ከመከላከል ገጠርና ከተማ የሚያተሳስር መንገዶች ላይ ብዙ ህገወጦችና ብዙ ህጻናቶች የሚገኙበት ሁኔታዎች አሉ። እንደ ትራፊክ ክፍል ቀለሊት ፀሐይና ዝናብ ሳንል ህብረተሰባችን በማስተማር ሹፌሮች አንድ ቀበሌ ውስጥ በስንት ጊዜ በመሰባሰብ ከጣቢያ አዛዦች ጋር መተባበር ከኮሚኒቲ ኃላፊዎች ጋር በመተባበር የተለያዩ ስራዎች ነው እየተሰሩ ያሉት ማለት ነው። እየተሰሩ መልካም የትራፊክ አደጋን እንዲቀንስ ከማድረግ አኳያ እንደ ሀረሪ ክልል ያለው አፈጻጸምስ ምን ይመስላል? ያለው አፈጻጸም ያው ትራፊክ እንደተለመደው ማታም ከተማ ውስጥ አለ፣ ቀንም አለ። መጋቢ መደቡ መንገዶች ላይ በተለይ ይመደባል። አንዳንድ ጊዜ በንዴት የሚነዱ መኪኖች መጋቢ መንገዶች ላይ ቅድሚያ ሳይሰጥ ቸኩሎ የሚያወጣቱ ሁኔታዎች ይታያሉ። እነሱ ከመከላከል አንፃር ቦታችን ይዘን ስምሪት በማውጣት ያወጣበት ስምሪት አካባቢ ያለ ምንም ቅድመ ሁኔታ እርምጃ በመውሰድ አደጋ እንዲቀነስ የማድረግ ሁኔታዎች እየተሰሩ ነው ያሉት። እርምጃ እየወሰድን ነው፣ በቀን እርምጃ እየወሰድን ነው፣ እየከሰስን ነው፣ እንዲያርሙ እየመከርን ያለ ነው፣ እያረምን ያለ ነው ማለት እፈልጋለሁ ማለት ነው። በተሰሩ የቁጥጥርና የመከላከል ስራዎች የተገኙ ውጤቶችስ ምንድናቸው ይላሉ? እስቲ የተገኙ ውጤቶች ያው ትራፊክ ክፍል ለኛ እንደራሴ ለኛ ውጤት ብዬ ማስበው ሰው ካልሞተ ለኔ ውጤት ነው። በአደጋ ሰው ካልሞተ ለኔ ውጤት ነው። ትራፊክ አደጋ እኛ ከተማ ወይም እኛ ክልል ካለ ትራፊክ አደጋ ውላ ካደረች ከዚህ በላይ ለኔ ውጤት የለም። ከዚህ በላይ ማለት በሌላ አንግል ውጤቶች ያው ብዙ ሊገኙ ይችላሉ። ውጤቶች ብዙ ማለት ነው። ውጤት ማለት መኪና ወይም ከተማ ወይም ሰው ሳይረበሽ ከተማ በትራፊክ ፍሰት ሳይቸገር ሳይጨናነቅ እንግዶቻችን ወደ ከተማ የሚመጡና ከከተማችን ወደ ክልላችን የሚመጡና የሚሄዱ ያለ ምንም ትራፊክ አደጋ ስጋት ወጥቶ ከገቡ ለኔ እንደ ክፍሌ ከዚህ በላይ ለኔ ውጤት
ይኖራል ብዬ አላሰብም። ሆኖም ግን በቅጣት ምናምን የተገኙ ውጤቶች ብዙ አሉ። ካሁን በፊት ማለት ነው የተለያዩ ዲሲፕሊን ያሉ ሹፌሮች ነበሩ። እንደዛው ትራፊክ ፖሊስም አለ ማለት ነው። በዲሲፕሊን ችግር የወሰዱ እርምጃዎች አሉ። ሹፌር ማለት ለኛ ትልቅ እንግዳ ነው። ለኔ ትልቅ ክብር ያለው ለኛም ያለው ለነሱም ያለን ሰዎች ነን ማለት ነው። ትራፊክ ባይኖር ሹፌር አይኖርም፣ ሹፌር ባይኖር ትራፊክም አይኖርም ማለት ነው። ስለዚህ ሰው በሰው ነው ሰው የሚሆነው። ስለዚህ ትልቅ እና በቂ ባይሆንም ውጤቶች እየተገኙ ነው ማለት ፈልጋለሁ። Audio Jungle. Audio Jungle. Audio Jungle. የትራፊክ አደጋ በክልሉ እንዲቀንስ ከማድረግ አንጻር የእናንተ ተቋም ለህብረተሰቡ እየሰጣቸው ያሉ የግንዛቤ ማስጨበጫ ትምህርት ነክ ነገሮች ምንድን ናቸው? አመሰግናለሁ። ለክፍላችን ለማህበረሰባችን እየተሰጠ ያለው ግንዛቤ እንደምታወቀው ከአሁን በፊትም ገጠር ከተማ እንደ ክልላችንም ማለት ነው የተለያዩ ወረዳዎች ላይ ክፍሉ እቅድ በማውጣት ግንዛቤ ክፍል ኃላፊነት እንዲወስድ በማድረግ የተለያዩ ቦታ ስምሪት አድርገናል። ይህ ስምሪት አንዴና ለሁለት ቀን አይደለም የተሰጠው፣ እስከ ታች እስከ ሰፈር እንዲወርድ የማድረግ ግንዛቤ ክፍል ቡድን በማዋቀር የተለያዩ ትምህርት ቤቶች በተለይ አስፋልት ጥግ ያሉ ትምህርት ቤቶች ቅድሚያ በመስጠት ህብረተሰብ የሚበዙበት አካባቢ ያሉ ትምህርት ቤቶች ቅድሚያ በመስጠት እስከ ገጠር ኤረር ሶፊ ወረዳ ድሬ ጠያራ ወረዳ ጭምር በመሄድ የአደጋ የትራፊክ አደጋ ክፋትና ጨካኝ በመሆን በሰው ህይወት ላይ ጉዳት በማድረስ ምንድነው በሚል ያው ውስጥ ወርደን በማየት የተለያዩ ችግሮች በመረዳት ያው ግራን ይዞ ባለመሄድ ችግሮች ነበሩ። እሱ ግራን ይዞ እንዲሄዱ ህብረተሰባችንን እንደ መደበኛ ትምህርት በማድረግ ከትምህርት ቢሮ አመራሮች ጋር በማነጋገር የተለያዩ ዳይሬክተሮች ጋር በማነጋገር የተለያዩ የሚታወቁ ሪፍት ቫሊ ዩኒቨርሲቲ፣ ሉሲ ዩኒቨርሲቲ፣ ጁኒየር ትምህርት ቤት በኮሌጅ ደረጃ ማለት ነው በኮሌጅ ደረጃ ያሉት ማለት ነው። ሌላ ሶፊ ወረዳ ቅሌ አካባቢ፣ አረዊ አካባቢ ይህ መንገድ ወደ ጎረቤታችን ስለሚሄድ የተለያዩ መኪኖች ከአቅም በላይ ከፍጥነት በላይ የሚሮጡ ሊኖሩ ይችላሉ። እዛ አካባቢ ብሬክ በመስራት ተማሪዎች ሰብሰብ አድርገን የጻን ተማሪዎች በማስተማር የተለያዩ ስራዎች ነው እየተሰሩ ያሉት። ሆኖም ግን ህብረተሰባችን ከኛ የሚፈልጉ እየተሰጠ መሆኑ ያው ለኛ መቅረት በዚህ አጋጣሚ መንገር እፈልጋለሁ። ይቀረናል፣ እናስተምረዋለን። ከነሱ ውስጥ ከህብረተሰባችን ውስጥ ስለወጣን በቂ አይደለም። ግን አሁን እየሄድንበት ያለነው ሂደት ወደ ኋላ ሳናደርግ ወደፊት እንዲቀጥል የማድረግ ሀሳቦችም አለን። ሌላ መናራ አካባቢ፣ ገበያ የሚበዛበት አካባቢ፣ ሰዎች በብዛት ያሉበት አካባቢ እዛ ህብረተሰቡ የሚበዙበት አካባቢ ኩዱራታራ አካባቢ ሄደን ማለት ነው የተለያዩ ትምህርቶች እየተሰጠ ነው። ሆኖም ግን በቂ አይደለም። እሱ እየሰራን ያለ ነው ማለት እፈልጋለሁ። በክልሉ የሚገኙ አንዳንድ ቦታዎች ላይ እድሜያቸው ያልደረሱ አሽከርካሪዎች የተለያዩ ባጃጆች እንዲሁም የተለያዩ አሽከርካሪዎችን ሲያሽከረክሩ ይታያሉ።
እነኚህን ከመቆጣጠር አኳያ ተቋማችሁ እየሰራቸው ያሉ ስራዎች ምንድናቸው የሚለውን ቢያነሱልኝ። ለአብነትም ያህል ቦታዎቹን ለመጥቀስ ወደ ገርመሽራ አካባቢ፣ በዚህ በኩል ደግሞ ወርታች ወደ ኤረር አካባቢ ያሉ ቦታዎች ላይ እድሜያቸው ከ14 ዓመት በላይ ያልሆኑ ህጻናቶች ናቸው። እንግዲህ እነኚህን የሶስት እግር አሽከርካሪዎች እንደዚሁም የተለያዩ መኪናዎችን ሲያሽከረክሩ ይታያሉና እነኚህን ከመቆጣጠር አንጻር ምንድነው ተቋማችሁ እየሰራቸው ያሉ ስራዎች? እስቲ ያው እድሜ ያልደረሱ ሾፌሮችና አሽከርካሪዎች ላይ እንደ ክፍላችን እየተሰሩ ያሉ ስራዎች በርካታ ስራዎች አሉ። ለምሳሌ አንተ ያነሳልኝ ገልመሽራ አካባቢ ፋዲስ ሜጃ ማለት ነው። በዚህ ኤረር አካባቢ ወደ ኤረር ወደ ጃርሶ የሚወጣሉ መንገዶች አሉ። በዚህ ምድር የጠየራ ኮምቦልቻ የሚወስድ መንገድ አለ ማለት ነው። ለኛ ትምህርት ቤቱ ሳይጀመር በፊት እድሜ ያልደረሱ ወደ ትምህርት ቤት የሚል ጥሪ እንደ ክፍላችን ተደራጅተን ተለያይተን እንደ ማኔጅመንት ተነጋግረን ማኔጅመንት ያባል ባለበት የተለያዩ ስራዎች ለእድሜ ያልደረሱ ሾፌሮች ወደ ትምህርት ቤቱ እንዲሄዱ በወላጆቻቸው ጋር ጭምር ባለ ምንድነው የልጆች አባቶች ጋር ለልጆች እናቶች ጋር በሰፊ ሁኔታ ተነጋግረን በየቀበሌ ማለት ነው መክረናል፣ አስተምረናል። ሆኖም ግን አንዴ ተመክራለህ ሁለቴ ተመክራለህ ካልሰማ ወደ ስራ ነው የምትገባው። በዛ መንገድ የርንበት ሁኔታዎች አሉ። በቀን እንደ ትራፊክ ክፍል ማለት ነው በቀን እድሜ ያልደረሱ ቢያንስ 15 20 እንይዘዋለን ሾፌር ማለት ነው። መያዝ ብቻ ሳይሆን እናስረዋለን ሾፌር ጭምር ማለት ነው። እናስረዋለን። ህብረተሰባችን ከየት ብር እንደሚያመጡና ያልገባንበት ሁኔታዎችም አሉ ማለት ነው። አንድ ሾፌር መንጃ ፈቃድ የሌለ ከውን በፊት 5000 ነው እየተቀጡ የነበረው። መንጃ ፈቃድ ያልያዘ መንጃ ፈቃድ ያልያዘ የሌለ መንጃ ፈቃድ የሌለ 5000 ብር 5000 ብር። አሁን ግን 8500 ነው እየቀጣን ያለ ነው። 8000 አሳልፎ በመስጠት ጨምረም ማለት ነው ስለሚያስጠይቅ። መንጃ ፈቃድ የሌለ ሰው አሳልፈ ከሰጠው 2500 ነው የምትቀጣው። መንጃ ፈቃድ የሌለ ሰው 5000 ተጋላይ 8500 ነው የሚሆነው። ስለዚህ በቀን እንደ ትራፊክ ክፍል ገቢ እየተደረገ ያለው ብር ያው ለዶክመንትም አስቀምጠናል። መጣችሁ ቼክ ማድረግ ትችላላችሁ ማለት ነው። ቀን በቀን እድሜ ያልደረሱ ልጆች ላይ እርምጃ እየወሰድን ያለ ነው። ትራፊክ ክፍል በየቦታ አለው። በየቦታ እርምጃ እየወሰደ ነው። በየቦታ ህብረተሰባችን እያስተማረን ያለው አንድ ወንጀል ለመከላከል ቅድሚያ ኮሚኒቲ ህብረተሰብ ውስጥ ወርዶ ነው መስራት ያለበት። ኮሚኒቲ ከተሰራ ወንጀል መከላከል ፍሬ ነው የሚሆነው። ስለዚህ በዛ አንግል ግንዛቤ ክፍል እንደ ትራፊክ ክፍል ከተጠናከረ የትራፊክ አደጋ ሊቀነስ ይችላል። ከዚህ ጋር ተያይዞ ህጋዊ ያልሆኑ ተሽከርካሪዎችንስ ከመከላከልና ከመቆጣጠር አንጻር ህጋዊ ያልሆኑ ተሽከርካሪዎች አሁን አንዳንዴ ያለ ቦሎ አንድ ታርጋ ብቻ ኖሯቸው የሚንቀሳቀሱ የታክሲም እንደዚሁም የተለያዩ የንግድ መኪናዎችም ይታያሉና እንደ ሐረሪ ክልል እነኚህን ህጋዊ ያልሆኑ ተሽከርካሪዎችን ከመከላከል እና ከመቆጣጠር አንጻርስ ምንድነው እንቅስቃሴያችሁ ውስጥ? ጥሩ ያው የትራፊክ ስራ ተልእኮ ህብረተሰባችን ያለ መኪና አደጋ ከፈጣሪ በታች ያለ መኪና አደጋ ስጋት እንዲወጣ ነው ከመኪና አደጋ ስጋት ውስጥ። ሆኖም ግን ህብረተሰብ ከተማችን በትራፊክ የተሳለጠ እንትን መሆን አለበት። ሆኖም ግን እንደ ክልላችን ህገወጥ አሽከርካሪዎችና ተሽከርካሪዎች ከመቆጣጠር አንፃር እንቅስቃሴዎችን ያለ ቦሎ የሚንቀሳቀሱ ቦሎ ሳያሳድስ የሚንቀሳቀሱ ሁኔታዎችም ይታያሉ። እሱ ላይ ያለ ምንም ቅድመ ሁኔታ ነው እየተሰራ ያለው። አሁን ለምሳሌ አንድ አሽከርካሪ የዓመታዊ ቦሎ ካላሳደሰ እርምጃ ይወሰድበታል። እሱ እርምጃ መኪና አስረን ሄዶ ቦሎ ከፍሎ ከመጣ
እርምጃ ወስደን ነው እየለቀቅን ያለ ነው ማለት ነው። የቅጣት እርምጃዎች እየወሰድን ነው እየለቀቅን ያለ ነው። ሶስተኛው ወገን ወሳኝ ነው። ሶስተኛው ወገን የሌለ መኪና አንድ አሽከርካሪ ማሽከርከር አይችልም። እሱ ይታሰራል። በፈጣን ችሎት ፍርድ ቤት እናቀርበዋለን ማለት ነው። ስለዚህ እሱ በጣም ነው ቁጥጥር እያደረግን ያለ ነው። ታርጋ በተመለከተ እንደ ሀገር እንደ ክልላችን ታርጋ መፍታት የለም። በልዩ ትዕዛዝ ከመጣልን ግን እንፈተዋለን። ታርጋ በትዕዛዝ ነው እሱ የሚደረገው። አንድ መኪና ተፈላጊ ከሆነች ለምሳሌ ሰው ገላ ሾፌር ከጠፋ ለጊዜው መኪና ዞር ስንል መጥቶ እንዳይነሳ እዛ ኃይላችን መድበን ሾፌሩ ሲመጣ ይዘን እንሄዳለን ማለት ነው። አንድ መኪና ብሎን በትክክል ሳያስር ምጥልበት ሁኔታዎች አሉ። መኪኖችን እናቆየዋለን። እንደ ክልላችን ቲቪኤስ ታርጋ አይሰጥም፣ ተከልክለዋል። ታግዶ ስላለ የተለያዩ ቲቪኤሶች ህብረተሰባችን ይገዛሉ። ታርጋ ሳያደርግ የሚያንቀሳቀሱበት ሁኔታዎች አሉ። እነሱን እንይዘዋለን። እርምጃ እየወሰድን ያለ ነው። ህገወጥ አሽከርካሪዎች ላይ በጣም እንደ ክፍል እየተሰራ ያለው ስራ Audio Jungle. Audio Jungle. Audio Jungle. በክልሉ የትራፊክ አደጋን ለመቀነስ የሚያስችሉ ዘመናዊ የሆኑ አሰራሮችን ከመተግበር አኳያ ምን አይነት ስራዎች እያከናወናችሁ ትገኛላችሁ? እንደ ሀረር ከተማውን እንግዲህ የተለያዩ ቦታዎች ላይ የተለያዩ የሲሲቲቪ ካሜራዎች አሉና እነኚህ ካሜራዎች በከተማ መተከሉ የትራፊክ አደጋን ከመቀነስ አንጻር የሚኖራቸው አንድምታ ምንድን ነው ይላሉ? በዚህ አጋጣሚ ለውጥ ያመጣ መንግስትም ምስጋና ማቅረብ ፈልጋለሁ። ለውጥ ያመጣ መንግስት እንደ ሀገርም እንደ ክልላችንም ማለት ነው በለውጥ የሚያምኑ መንግስት አመራሮች አለን። በዚህ አጋጣሚ የአሁኑ ዘመን ትውልድ መሆኔ በጣም ደስ ብሎኛል ማለት ነው። ምክንያቱም የነበረውና አንዳንድ አካላቶች አጥፊ አካሎች የሚፈለጉ ሀሳቦች ሲያዩ በጣም የአሁኑ ትውልድ መሆኔን በጣም ደስ ብሎኛል ማለት ነው። ሆኖም ግን ያው እንደ ክልላችን ሲሲቲቪ ካሜራ ማለት አንድ መኪና ሰው ገሎ ከሮጠ ማታም ቀንም የትኛው መኪና እንደሆነ በግልጽ ማየት እንችላለን ማለት ነው። ፍቅርና የመቻቻል ከተማ ናት። ይሄ ካሜራ አልፎ ነው የተገኘው እነሱ ይሄ ቃላቶች የፍቅርና የመቻቻል ማለት ነው። ስለዚህ ካሜራ ማለት ካሜራ እኛ ብንተኛም አይተኛም፣ እሱ አይተኛም፣ ብንተኛም አይተኛም። መርማሪ ክፍል ያለ ምንም ማለት ነው ምስክር አያስፈልግም። ምስክር አንድ መኪና እንዴት አንድ መኪና ላይ አደጋ ያደረሰ የትኛው ነው ያጠፋው በማለት በቀላል በዳይሬክሽን ማለት ነው ቀጥታ ማግኘት ትችላለህ። ቁጥጥርም እንደዛው አንድ ትራፊክ የለም ወይስ አለ። ቁጥጥር የመንግስት ንብረት ከማባከን አንፃር ወይም የመንግስት ነዳጅ ከማባከን አንፃር ቁጭ ብለህ ትቆጣጠራለህ። እዛ ቁጭ ብለህ እርምጃ ትወስዳለህ ማለት ይፈልጋለሁ። ስለዚህ ለትራፊክ እንቅስቃሴ ትልቅ ውለታ ነው እንደ ካሜራ ሲሲቲቪ ማለት ትልቅ ስራ ነው እያገዘን ያለነው። መልካም አንድ ሁለት ሶስት ጥያቄዎችን ላንሳ። በክልሉ የተሰሩ የኮሪደር ልማት ስራዎች ምን ያህል በክልሉ ይደርስ የነበረውን የትራፊክ አደጋ እንዲቀንስ ማድረግ አስችሏል? ለኔ እንደ ሀገር ማለት ነው ድጋሜ የቃል ልደከም በአሁኑ ትውልድ መሆኔ በጣም ያስደስተኛል። ኮሪደር ማለት ኮሪደር ህብረተሰባችን እንዳይሞት ሀሳብ ነው።
ንብረታችን ላይ ጉዳት እንዳይደር ሐሳብ ነው። አሁን ለምሳሌ ከአራተኛ እስከ ዱክበር የተሰራው የኮሪደር ልማት በቃ ቀን በድካም ውዬ ማታ ኮሪደር ላይ መሄድ ፈልጋለሁ ማለት ነው። ኮሪደር ለነገ የሆነ ሐሳብ ለመያዝ ነው። የሆነ ሐሳብ አሁን አይን የሌለ ልዩ መንገድ አለ፣ ሳይክል ልዩ መንገድ አለ፣ እግረኛ ልዩ መንገድ አለ፣ መኪና ልዩ መንገድ አለ። አሽከርካሪው መንገድ ካልጣሰ ሰው ላይ ጉዳት የሚደርስ ወይም አደጋ የሚደርስ የለም ማለት ነው። ይሄ በምን ውጤት ነው? በኮሪደር ውጤት ነው። በኮሪደር ውጤት ነው። ስለዚህ ኮሪደር ከመቶ 90 ምናምን ቤት ውስጥ አደጋ ከመከላከል አለ ማለት ነው። አደጋ እንዳይከሰት ትልቅ እንደ ትራፊክ እንቅስቃሴ ትልቅ ምን ብዬ ልናገር? መጀመሪያ አስፋልት ላይ መኪና ይጠቀማል፣ ህብረተሰብ ይጠቀማል፣ ተማሪዎች ይጠቀማሉ። አሁን በአንድ ላይ ነው የነበረው። ክላክስ እያደረገ ከተማ ይረበሻል። የሆስፒታል አካባቢ ታሙ ቤት ሆስፒታል ያሉት ይረበሻሉ። አሁን ግን ተማሪ የተለያዩ ህብረተሰቦች እጅ ለእጅ ተያይዞ ግራን ተጠቀም፣ ቀኝ ይዛት ሂድ፣ ግራን ያዙ፣ ቢያንስ መኪና እያየን እንሂድ፣ ከጀርባችን መጣ መኪና እኛ ላይ ሳይተወጣ እኛ እያየን ቢያንስ ሚስት ካለን ሮጠን እናበልጠዋለን በሚል ህብረተሰባችን እየተመካከሩ እያወሩ ስለ ቤተሰብ፣ ስለ ጥሩ ጎኖች፣ ስለ ሀገር እያወሩ እግረኛ እንዲጠቀሙ የማድረግ ሁኔታዎችም አለ ማለት ነው። Audio Jungle. የስነ ምግባር ችግር ያለባቸውን አንዳንድ አባላቶች አጠቃላይ አይደለም አንዳንድ አባላቶች ላይ የሚታይባቸውን ችግሮች ከመቅረፍ አንፃርስ በእናንተ በኩል ምን ያህል ርቀት ሄዳችኋል? ቴንክ ዩ። አንዳንድ ስነ ምግባር ችግር ያሉ ልጆች ትራፊክ ፖሊስ አለ ማይካድ ሀቅ ነው የማይካድ ማለት ለምን ህብረተሰባችን ለኛ ማስተዋት ነው ማስተዋት ብዙ አይደሉም ብዙ በአንድ በሁለት በሶስት ሰው ነው የትራፊክ ስም ምበላሸው እሱ ላይ ያለ ምንም ቅድመ ሁኔታ ነው እርምጃ እየወሰን ይየርን ያለ ምንም ለምሳሌ እንደ ፖሊስ ኮሚሽን ሪፎርም ከተደረገ በኋላ ይሄ መንግስት ለውጥ ከተደረገ በኋላ የተለያዩ እርምጃዎች ነው እየተወሰዱ ያሉት። በዚህ አንግል አንደኛ ላይ ያገዘን ሲሲቲቪ ካሜራ ነው። ደንበኛችን ህብረተሰባችን የማቋሸሽ ሐሳቦችና እንደዛው ህብረተሰብ ውስጥም አንዳንድ ስነ ምግባር የጎለበት ልጆችም አላችሁ ማለት ነው የህብረተሰቡም አሉ። እነሱ ከማስተማር አንፃር ነው መስራት ያለብን። ሆኖም ግን ህብረተሰባችን የማይገባ ቃላቶች መመለስ ህብረተሰባችን የማይገባ ማንቋሸሽ ተገቢ አይደለም በማለት የተለያዩ እርምጃዎች ወስደናል። ቢያንስ ክፍሉ ከመጣው በኋላ 3 ሰው ከክፍሉ እንዲወገድ ተደርጓል። ኢንስፔክተር ታጅር እዚህ ጋር ከስነ ምግባር ጋር ያነሳውት ነገር ከሙስና ጋርም ተያይዞ አንዳንድ አባላቶች ላይ የሚነሱ ነገራቶች አሉና እነኛ የሚነሱ ነገራቶችን እንደ ተቋም ምንድነው እያደረጋችሁ የሚገኘው የክትትልና የቁጥጥር ስራችሁ ወይንም የእርምጃ ምን አይነት ነገር እየወሰዳችሁ ትገኛላችሁ? ስራችን ላይ ስንመድብ በጣም እንቆጣጠራለን ልጆቻችን ማለት ነው። በዘዋዋርም ሹፌር ውስጥም ሰው አርግተን ህብረተሰባችን ውስጥም ኢንፎርሜሽን መስጠት ሰው አርግተን ራሳችንም እየተዘዋወር እንመለከታለን እንቆጣጠራለን። ሆኖም ግን ቅድም ያልኩ ከክፍላችን 3 ሰው እርምጃ ተወስዶበታል። በሙስና ብቻ ነው እርምጃ የተወሰደው ማለት ነው። እርምጃ ለምን ከዚህ
ምንም የሌለ ህዝብ ምንም ሰው ማይጎዳ ህዝብ ውስጥ ወጥተን ህዝብ መዝረፍ አላማ የለንም። ህብረተሰባችን የደሃ ህዝባችን የማገልገል አላማ ነው ያለነው። ለህብረተሰባችን ሸማ ኦር ጫማ ሆነን ነው ማገልገል ያለብን እኛ ማለት ነው። ሆኖም ግን አንዳንድ ተራፈቆች አካባቢ ይሄ ምልክቶች ልክ ስናይ ወደው ነው እርምጃ ወስደን ለሚመለከቱ አካል እርምጃ መውሰዳችን አሳውቀን ነው ያው አሁን ቀን በቀን ከሰዓት የገባ ትራፊክ ፖሊስ ማታ ገምገማ ይደረጋል። ምን ላይ ዋልክ ስራውን ይገመገማል አንድ ባንድ ማለት ነው። ስለዚህ ጠንካራ ክትትል ነው እያደረግን ያለን። ሆኖም ግን በጣም ይቀረናል። በጣም የህብረተሰባችን ጥያቄ በመመለስ በጣም ይቀረናል። ቅድመ ሁኔታዎች አሉ፣ እቅድም አለ። ስለዚህ ለህብረተሰባችንን ፈጣን ምላሽ በመስጠት እኛ ያው በሂደት ነው እየሄድን ያለነው። ፈጣን ምላሽ ግዴታችንን መስጠት አለብን። ለመስጠትም ዝግጁ ነን። ህብረተሰባችንን ያው ከኛ ጎን ሆኖ እንዲህ አይነት በሙስና የሚንቀሳቀሱ ልጆች በውስጥም ቀጥታም መጥቶ ጥቆማ ቢሰጡን ያን ያለ አንቸገር። ነፃ የስልክ መስመር አላችሁ? ነፃ ስልክ መስመር የለንም፣ ግን ሀሳብ አለን። ከመለከቶች አጋላቶች ጋር እየተመካከርን ያለ ነው። መልካም። ከሌሎች ተቋማቶች ጋርስ የትራፊክ አደጋን እንዲቀንስ ከማድረግ አንጻር ተቀናጅቶ ስራዎችን ከማከናወን አኳያ ተቋማችሁ እየሰራቸው ያሉ ስራዎች ምንድናቸው? ቴንኪው። እኛ ከተለያዩ አካላቶች ጋር ወይም ተቋማቶች ጋር እየተሰራን ስራዎች አሉ። ለምሳሌ ከመንገድ ትራንስፖርቶች ጋር በጋራ በመሆን ቁጭ ብለን በመወያየት ምን እናስቀድም፣ ምን ላይ እንስራ በማለት ከመንገድ ትራንስፖርት ተቋማቶች ጋር በጣም እየሰራን ያለ ነው። ሌላ ከትምህርት ቢሮ ጋር እንደዛው ከጤና ቢሮ ጋር የተለያዩ አካላቶች ጋር በመወያየት ከትምህርት ቢሮ ጋር ትምህርት አካባቢ ከጤና ቢሮ ጋር ሰው ከተጎዳ በኋላ ቅድመ እርዳታ እንዲደረግ አንድ ሰው አደጋ ከተደረሰ እስከ 15000 በነፃ ይታከማል። ስለዚህ ከነሱ ጋር በመወያየት ያሉ ችግሮች ፈርስት ኤድ ቅድመ እርዳታ ማለት ነው እርዳታ ወደኛ መጥቶ ለትራፊክ ፖሊስ ትምህርት እንዲሰጡ ብዙ ነገር ላይ ተወያይተናል። እንደዛው የተለያዩ ካቢኖች ጋር ወረዳ የሚያስተዳድሩ ወረዳ አስተዳዳሪዎች፣ ሰላም ወረዳ ምንድነው የጸጥታ ካቢኔ፣ ሚሊሾች ካቢኔ ጋር በመወያየት ከተለያዩ ወረዳዎች ጣቢያ አዛዦች ጋር በቅንጅት ነው ስራዎች እየተሰሩ ያሉ። Audio Jungle. በቀጣይስ በዚህ ዙሪያ ሊሰሩ የታሰቡ ስራዎች ምንድናቸው ካሉ ቢያነሱልኝ። ለቀጣይ ያው ብዙ ሀሳቦች ነው ያለነው። ሀገራችን ዘመናዊ ሀገር እንድትሆን ማለት እንደሆነች ክልላችን ዘመናዊ ክልል ትራፊክ እንቅስቃሴ ዘመናዊ ቁጥጥር እንዲደረግ ሀሳቦች አለን። ህብረተሰባችን ስለ ትራፊክ አደጋ ከህፃን እንደ ትልቅ እስከ አረጋውያን ማለት ነው ስለ ትራፊክ አደጋ ጨብጦ እንዲይዙ አስከፍነትና ግራን ይዞ እንዲሄዱ ትልቅ ሀሳቦች ያሰብነው አሉ። ሆኖም ግን የተለያዩ እንቅፋቶች ሊኖሩ ይችላሉ። ሰው በእንቅፋት ከመገፋት እንቅፋቱ መገፋት ስላለበት ነው። የተለያዩ ችግሮች ቢያጋጥመንም እኛ ገፍተን ለውጥ እንዲመጣ ፍላጎት አለን ማለት ነው። ለውጥ እንዲመጣ ለምን በለውጥ ስለምናምን ማለት ነው። በለውጥ ስለምናምን ያው ለወደፊት እንደ ክልላችንና እንደ ከተማችን የትራፊክ አደጋ እንዲቀነስ የማድረግ
ስራዎች በመጀመሪያ ላይ እቅዳችን ይዘን ያለ ነው ማለት ነው። መልካም ምክትል ኢንስፔክተር ታጅር አብዲ አሁን ባነሳነው ሀሳብ ዙሪያ በክልሉ እየተሰሩ ያሉ የትራፊክ አደጋን ለመቀነስና እንደ ሀገርም የሚደርሰውን እንደ ክልልም የሚደርሰውን የሰው እና የኢኮኖሚ ድቀትን ለመቀነስ እየሰራቸው ያሉ ስራዎችን አንስተልኛል። በዚህ ባነሳነው ሀሳብ ዙሪያ ማስተላለፍ ወይንም ቀረ የሚሉት መልእክት ካለ በዚህ አጋጣሚ እድሉ ልስጦት። አመሰግናለሁ። እኔ በዚህ አጋጣሚ መንገር የምፈልገው ለሾፌሮች ነው፣ ለአሽከርካሪዎች ማለት ነው። አሽከርካሪዎች እቺ አይን ብትይዛት እኮ ምንም አታይም፣ ስትለቅ ግን ብዙ ነገር ታያለች። እኛ ሾፌሮች ያለ ማየት ምንድነው ሳናይ ልንቀር እንችላለን። ህብረተሰባችን ግን ተጎርተናል ካላሉ አሁን ለምሳሌ ያለ ታሪፍ የሚቀበሉ ሾፌሮች አሉ። በጣም ልዩ ሀሳብ ክፉ ሀሳብ ይዞ ሾፌሩ ማለት ነው ደሃ ህብረተሰብ የሚዘርፉ ሁኔታዎችም አሉ ማለት ነው። ህብረተሰባችንን ሀገራችንን እንዳዘርፉ መልእክቴ ለሾፌሮች ለህብረተሰባችንን ጥቆማ ስጡን። ጥቆማ እኔ ቆሜ ማለት ነው መጥቶ ተጎርተናል ብሎ ካልተናገሩን ምን ብዬ አውቄ አሁን አንዳንድ አካባቢ ላይ ያለ ታሪክ ተቀብሎ ስንት ነው የከፈልከው ስትለው ትንሽ ዋጋ የሚናገሩ እንትን አለ ምንድነው ተሳፋሪዎች አሉ ማለት ነው። ስለዚህ እንዲህ አይነት ኢንፎርሜሽን ቢሰጡን ሾፌሮች ያለ ታሪፍ ባይቀበሉ ያለ ታሪፍ የሚቀበሉ ሾፌሮች ላይ ያለ ምንም እርም ነው እኛ እርምጃ እየወሰድን ያለ ነው። ያለ ምንም እርም ማለት ነው። ያለ ምንም እርምጃ እየወሰድን ያለ ነው። ታሪፍም ወጥቷል፣ ሄዶ መውሰድ ይችላሉ። ከመለከተው ካለ ማለት ነው ከመንገድ ትራንስፖርት ላይ ሄዶ መውሰድ ይችላሉ። እንዳትቀበሉ እንዳይዘርፉ ሀገራችን ማለት ነው ህብረተሰባችን እንዳይዘርፉ። ሌላ ለህብረተሰባችን ነው እንደ ክፍል በጣም ለህዝባችንና ለህብረተሰባችን ክብር አለን። በጣም ለነሱ ነው እየቆምን ያለ ነው። አንድ ትራፊክ እንደ ሻማ እና እንደ ጫማ ለህብረተሰባችን ማገልገል ስላለበት ነው እያገለገልን ያለ ነው። ሆኖም ግን አንዳንድ ጊዜ ትራፊኮች በዚህ መንገድ አትጠቀሙ የሆነ ነገር ስላለ ነው ይሄ መንገድ አትጠቀሙ የሚል ማለት ነው። እሺ ብትሉ ወይም አደጋ አለ ወይም እንግዳ አለ ወይም በቃ የሆነ ነገር ስላለ ይሄ መንገድ አትጠቀሙና ያ መንገድ ተጠቀሙ የሚል ሐሳብ ትራፊክ ሲያቀርብ ብትቀበሉ ሹፌሮች አይደለም እያልኩ ያለው እግረኞች ማለት ምንድነው እግረኛ ተጠቃሚዎች። ስለዚህ ግራችሁን ይዛችሁ እንድትሄዱ ነው ለህብረተሰባችን በዚህ ማል ሐሳቤ መግለጽ እንፈልገው ማለት ነው። መልካም ምክትል ኢንስፔክተር ታጅር አብዲ ስለነበረን ቆይታ እጅግ ከልብ አመሰግናለሁ። Audio Jungle. ተመልካቾች እስካሁን እንግዲህ በሐረሪ ክልል እየተሰሩ ያሉ የትራፊክ አደጋ እንዲቀንስ ከማድረግ አንፃር እየተሰሩ ያሉ የቁጥጥርና የመከላከል ስራዎች ምን እንደሚመስሉ እንግዲህ ከምክትል ኢንስፔክተር ታጅር አብዲ ጋር ያደረግነውን ቆይታ ነበር ወደ እናንተ ያደረስነው። እንግዲህ የትራፊክ አደጋ አምራች ዜጋውን ምን ያህል እያሳጣን እንደሆነ በተለያዩ መረጃዎችም በተለያዩ ሚዲያዎችም እየሰማን ያለንበት ሁኔታ ነው ያለው። ስለዚህ እግረኞች እግራቸውን ይዘው በመሄድ ይህንን አደጋ እንዲከላከሉ ከማድረግ አንፃር ኃላፊነታቸውን ሊወጡ ይገባል የሚለውን እኔም እንደ መልእክት በዚህ አጋጣሚ ወደ እናንተ አደርሳለሁ። ሳምንት በተለየ አዲስ መሰናዶ የምንጠብቃችሁ ይሆናል። እስከዚያው ሰላም። Audio Jungle.